አለው ፈጣሪ ይመስገን። የት ነው ያለሽው? እድሜ፣ ሃይማኖትና የትዳር መስፈርትሽ? ያለው ቤይሩት፣ እድሜ 28፣ እሺ ሃይማኖቴ ፕሮቴስታንት እሺ። ነው። ሌላ ነገር አለ? ከዚህ በፊት አግብተሽ ነበረ? ልጅ፣ ትዳር፣ ጓደኛ? ጓደኛ አለኝ ግን ፈታሁ፣ አልተመቸም። ሌላ አገባ ሌላ ገባሽ? እና እንግዲህ እኔም ደግሞ ልሞክር ብዬ መጣሁ። እሺ መልካም ትዳር ያድርግለት ነው የሚባለው። ሌላ ምን ይባላል? የምትፈልጊው የትዳር አጋር እድሜው፣ ሃይማኖቱንና የራስሽ የትዳር መስፈርት ካለሽ? ሃይማኖቱ እንደኔ ፕሮቴስታንት የሆነ በእምነቱ ጠንካራ፣ በሃይማኖቱ ጠንካራ ማለት። እሺ ከየት ነው ስደት የቀመሰ? ከየት ነው የምትፈልጊው? ከየትም ይሁን ስደት የቀመሰ ይሁን እንደኔ። እሺ የትም። እድሜው እስከ ስንት አልሽ? እድሜ ያው እኔ 28 ሲሆን የሱ 30 ምናምን 30 ቢሆን ይሻላል ብዬ ነው። እሺ ሰምታችኋል። የእሷን መስፈርት እኔ ያሟላለሁኝ የሚል ሰው ካለ አስገባለሁ። ግን እዚህ ጋር የሀገር ውስጥ ስደት ነው ከሀገር ውስጥ ውጭ ከውጭ ስደት የትኛው? የአንዳንድ ሰው ግራ እንዳይጋባ ነው ማለት። የሀገር ውስጥም ስደት አለ፣ የሀገር ውስጥም ያለ። አሁን ከጊንቼር አዲስ አበባ ስትመጪ ያለ ዘመድ ስደት ነው። እናት ዘመድ ናፋቂ ከየት አልካሹ? ከየት? ከጊንቼር አዲስ አበባ ስደት ነው። ጉንችሬ ነው የሚሰራው ስደት አይደለም። አዲስ አበባ ያው ነው እኮ ከአንድ ሀገር ወደ አንድ ሀገር ስትቀይሪ ያዘ ሴምቲንግ ስደት ነው። የሀገር ውስጥ ስደት ነው፣ የውጭ ነው ያልኩሽ። ለዛ እሱን ሳይሆን እሱ ባህል ሲደርስ ሄዶ ምን ብሎ አይቶ ነው መጣው። እንደኔ ያኔ ቤተሰብ ናፋቂ፣ ዘመድ እናት ናፋቂ ነው ሆኔ። አይ ኑሮ ነው እንደሚያደርገኝ። ምንድን ነው ያልሽው? እስቲ ምንድን ነው ያልሽው? አሁን አዲስ አበባ ምናምን ውስጥ ያሉት አመት በዓል ሲደርስ ሄዶ ነው የሚመጡት። ዘመድ እናት አይቶ ነው የሚመጡት። ግን አረቅ ብሎ ካሉ እንደኔ ስደት ናፋቂ አብሮ ወደ ኢትዮጵያ የሚገባ ቢኖር ነው ፍላጎት እንደሆነ ነው መሰለኝ። እሱ ምን አለ መሰለሽ መሲ፣ እሱ የሀገር ውስጥ ስደት ይባላል፣ ሎካል ይባላል። ይሄኛው ደግሞ የሀገር ውስጥ የሚባል ስደት አለ። አንቺ የምትፈልጊው ከሀገር ውጭ ነው ማለት ነው። የሀገር ውጭ በረሃ የቀመሰ ስደት የቀመሰ። ኦኬ እንደዛ ነው። እሺ ያው የሀገር ውጭ ናት እሱ። አሁን ተግባብተናል። ሂጅበት። ሌላ ትዳር ብሎ የመጣ ኤደንና መሳይ ነን ያለው የሚል ሰው ካለ አስገባለሁ። አሞራው እንዴት ነው? የጌታ ልጅ አግኝተህ ነው? በጣም ተረጋግተሃል። አይ አላገኘውም፣ ግን እችኛዋ በጣም ቆንጆዬ ነች፣ በጣም ታምራለች። ግን እድሜ ነው ገባሽ? ትንሽ 28። አንተ እስከ ስንት ነበር የምትፈልገው? እኔ ከ18 እስከ 20 እኔ በ8 ዓመት በልጣለሁ። ያንተ እድሜ ስንት ነው? የኔ 40 አሁን 47 ሊሆን ነው። እና 47 ሆነ የ20 እና 18 ገፋ ነበር። በከሎ መሰለኝ የፈለከው። አዎ በቃ አብራኝ የምታድግ እና የጌታ ሴት የሆነች ምናምን ነው። መሳይ ናት። የጌታ መሳይ ምርጥዬ ነች፣ ግን እድሜዋ ትንሽ ገፋ። እንግዲህ ምን ላድርገው? እድሜን ቀንሼ መናገር አልችልም። እንግዲህ ነው ግን አንቺ ትክክለኛ ታውቂዋለሽ። 28 ነው አትመስይም እኮ። አባቴ ቦሌ ላይ ጥሎኝ አሁን 19 ዓመቴ ነው ብዬ እጂ ቦሌ ላይ ጥሎ አንቺ አይደለሽም ካለኝ ወደ አባቴ ነው የሚገባው። ከዛ ሁሉ እዚህ ጋር አስረግጬ ነግሬ ነው ምንድን እንጂ ጉድ እኮ ነው። አባት ኦኬ ቦሌ በቦሌ ነው የተሰደድሽው?
ስደት ስትወጪ በቦሌ ነው የወጣሽው? ስደት ስወጣ ያኔ 24 ዓመት ሲሆን ወጣሁት። አሁን 4 ዓመት ተቀመጥኩት። 28 ሆነ ማለት ነው። ኦኬ ኦኬ ኦኬ። እድሜ ቁጥር ነው ይባላል። ግን ማዘር ስትለኝ ትንሽ አነስ ያለች ምናምን ትሻላለች ስላለች ነው እንጂ እሺ የተመቸው ይገኛል። እኔ አገባሻለሁ ግን ከቤተሰብ ጋር እንዳትጠይ ብዬ ነው። አይ እንግዲህ ያው የኔ የራሴ መስፈርቴን ነው እኔ የምፈልገው። አንተ የራስህን ነው የምትፈልገው መፈለግ ያለበት እንጂ። ጎበዝ 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 ልጅ፣ ትክክለኛ መልስ። አይ በቃ ሞራው ካልተስማማ ድሏን እንደም እሷ የሚለው ሰው እናስተናግድ ያሻል። አንተ አንድ መጣክ መስፈርቷ ተመችቶኛል ብትል ኦኬ ችግር የለውም። እሱ ግን ዙሪያ ጥምጥም አደረገው። አንዴ ህፃን ልጅ ነው የምፈልገው ይላል፣ አንዴ ላሳድግ ነው ይላል። እንደዛማ ከፈለገ አይደል እንዴ መሲ ሮያል አጻር ህፃናት ሂዶ አልፈልግም። መስፈርቴን የሚያሟላ ካለ ይግባ። ግን አትቆጭ። እሺ ፈገግ በይ አንቺ። ፈገግ ውሻ ነሽ የሚል ሲሄድ ማር ነሽ የሚል ይመጣል። አባ ለምን በጣም የሚገርም አባባል ነው። የሚገርም አባባል ነው። ባይዘወይ አልናደድም። ምክንያቱም እኔ አሁን ኢትዮጵያኛ ገበያ ላይ ሲሆን ኧረ ምነው አስወደድሽ የሚል ሲሄዱ ኧረ ምነው ይሄ ያዋጣሻል እንደ የሚል ይመጣል። ኧረ ከሱ ምነው ያዋጣሻል እንደ የሚል ይመጣል። ለዛ ነው እና እንዴት ነው ችግር የለም አብሽር። አንዱ የናቃት አንዱ ጥሩ ትዳር ትሆናለች ይባላል። እንግዲህ ጀግና ነሽ፣ ይቅናሽ። ለማንኛውም ያው እንግዲህ የምትመጣው ሰውዬ ተረትና ምሳሌ በግፍ አለ። ነፍ ነው ታስተምራለች። ይህን አውቀህና ቶሎ ስደት የቀመስክ ባይሆን ስደት የቀመስክ ግን አንድ ቁጥር ጽፎ አሉ እኮ ከታች። እሺ ሀይሌ እንዴት ነህ? አሞራው እያወራን ስላልሆነ እናስወጣው።